ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ። ቤተሰብ በጣም አነጋጋሪ፣ በጣም የሚያሳዝን መረጃ ነው ማለት ነው። ያው ስለ ቀነኒ ከዚህ በፊት ብዙ ሰዎች ስለ ቀነኒ ፍትህ ጠይቀው ነበር። ምንም ፍትህ እንዳላገኙ ብዙ ሰው ያውቃል ማለት ነው። እና እኛም እናውቃለን። እንግዲህ ትላንትና ከትላንት ወዲያ በራሷ የቲክቶክ አካውንት ላይ የተለቀቀ ፎቶ ነበርና ያ ፎቶ በጣም መነጋገሪያ ሆኖ ነበር። ብዙ ሰው እሷ አይደለችም፣ ግማሹ እሷ ነች እያለ በጣም ሰው ተወዛግቦ ነበር ማለት ነው። ብዙ ሰው ደግሞ በአዲስ እያዘነ ነበር ማለት ፎቶዋ ሲያይና ስሜቱ በጣም ከባድ ስለነበር ማለት ነውና እውነት ለመናገር እኔ በጣም አሳዝናኛለች። እግዚአብሔርን በጣም ማለት ቀነኒ እንደዛ የምትስቀው ይህ ሁሉ መከራና ችግር ይዛ ነበር ማለት በደሏን። አንዳንዴ የሚስቁ ሰዎች ምንም ነገር እንደሌለባቸው ነው የምናስበውና እቺ ልጅ በጣም ተጎድታለች። እውነት ፎቶዋ አይታችሁት ከሆነ እግዚአብሔርን በጣም ነው የምታሳዝነው። ሲጀመር ቀነኒ ውላ አትመስልም በጭራሽ ራሱ አትመስልም። ግን ከቀነኒ ጋር ከቀነኒ ፎቶ ማለት የተለቀቀውን ፎቶ እሷ ብዙ ሰዎች እሷ አትመስልም ይላሉ። ያው ፊቷ በጣም በልዘዋል ማለት ነው። ብዙ ጉዳት ደርሶባታልና ግን በጣም የሚመሳሰለው ነገር እሷ የተጠቀመችው ሻሿ ብዙ ነገሯ ይመሳሰላል። ከዚህ ቀደም የሰራችው ቪዲዮ አለ ማለት ነውና ብቻ ከባድ ነው። ለካ የሚስኪን ደም እንደዚህ ጮሃል ማለት ነው። በቃ እኔ እግዚአብሔርን ነው የምላችሁ በሰው ዘንድ እንኳን ደሟ ማለት እንደዛ ደመከል ሆኖ እንዲቀር ቢደረግም ግን ይጮሃል። ታውቃላችሁ አይደል? እቺ ልጅ አሁንም እንደ አዲስ ሆና ነው መነጋገሪያ የሆነችው። እኔ በጣም የገረመኝ ነገር ቢኖር የሷ ስልክ የያዘው የሆነ እውነት አለ ብዬ አስባለሁ። እሱ ጋር የሆነ የተደበቀች እውነት አለ፣ ግን ማን እንደያዘው ብቻ በጣም ጥያቄ ፈጥሮብኛልና እስኪ ባካችሁ ማለት እስኪ ፍትህ ስጧት ማለት ለኛም እንኳን ሰላም እንዲሆን እኛ ራሱ ቀነኒ ራሷን አጠፋች ወይም ደግሞ በሰው ነው ህይወቷ ያለፈው ብለን እንድናስብ የሆነ ነገር እንኳን ማለት አሁን ይሄ ፎቶ ስናይ የምናስበው ሌላ ነገር ነው። ሌላ ነገር እንደምናስብ ከምታረጉን ምን አለ ህግ ማለት የኢትዮጵያ ህጎች ለምንድን ነው ለዚህ ልጅ ማለት ለምንድን ነው ፍትህ ያልሰጣችኋት? በቃ ፍትህ ምንም ስለ ቀነኒ በሰው እጅ ሞተች ራሷን አጠፋች ምንም የወጣ ነገር የለም። በቃ ባሏ ከስር ተለቀቀ። እንግዲህ ፍትህ ምንም ነገር የለም ማለት ነውና ለምንድን ነው እንደዚህ ሆነው? ማንም ሁላችንም እንሄዳለን እኮ ሁላችንም እዚህ ምድር ላይ ማንም የሚቀር ነገር የለም። ግን ደግሞ ደም ጥሩ አይደለም። በተለይ የሚስኪኖች ደም የምትደብቁ ሰዎች፣ ባለስልጣኖች በቃ ብዙ ነገር የምሬ ነው። እኔ እኮ ባሏ ገደላት እያልኩ አይደለም፣ ግን ሌላ ሰውም ሊሆን ይችላል። በቃ ይሄ ነው ብትሉ እኛ ራሱ ልባችን ያርፋል ማለት ነው። እንዴት ነው አንድ ሰው በሆነ ነገር ሞተ ሲባል በቃ የሆነ ነገር ስለሆነ ሞተ ነው። ግን የሆነ ምክንያቱ ሳታቁት እንትን ሁሌም ጸጸት ነው የሚሆንባችሁ። በቃ ምን ሆና ነው የሞተችው? ምን ሆኖ ነው የሞተው ብላችሁ ሁሌም በቃ ራሳችሁን እንድትጠይቁ ነው የሚያደርገው። አሁን የቀነኒ ነገር ሰው ጋር ያለው ነገር እንደዛ ነው። ምን ሆና ነው የሞተችው? እቺ ልጅ ማን ገደላት? ራሷ ነች? ሰው ነው? በቃ ሁሌም ጥያቄ ነው። ለምን ስለማይታወቅ ማለት ነው። እና ሰው ጋር ጥያቄ ለምንድን ነው እንዲፈጠር የምታረጉት? እና ለቤተሰቦቿ እንኳን ስትሉ ለምንድን ነው ፍትህ የማይሰጣት? እግዚአብሔርን በጣም ታሳዝናለች። እኔ ይሄ ፎቶ ሳይ እንዴት አንጀቴን እንደበላችኝና ይሄ ሁሉ ችላ ነበር እንደ ሚዲያ ላይ መታ እንደዛ ስትስቅ የነበረው አስቡት። በ21ኛው ክፍለ ዘመን ሴት ልጅ እንደዚህ እንዴት ትደረጋለች? እውነት ፊቷ በራሱ እንደሆነ ነገር ሆኖ እንዴት ነው እቺ ልጅ እንኳን ሆነ ቢባል ራሷን አጠፋች ብንል እንኳን እንዴ ከራሷ ማጥፋት ጀርባ ያለው እኮ የሆነ ሰው አለ ማለት ነው። መቼም እቺ ልጅ ከመሬት ተነስታ ፊቷ እንደዚያ አታረግም።
የሆነ ነገር አታውንም። ከመሬት ተነስታ ደግሞ ራሷን ልታጠፋ አትችልም። ሰው እኮ ከመሬት ተነስቶ ራሱን አያጠፋም ከጀርባው የሆነ ነገር ከሌለ በስተቀር ማለት ነው። እና ራሷን እንኳን አጠፋች ብንል ማለት ነው። ግን ልጅቷ ራሷን ያላጠፋችም። ከዚህ በፊት ወደቀች ተባለ። ምንም እንደወደቀች ማረጃ ምናምን የለምና እስኪ እውነት ማለት በቃ ለነፍሳችን ለነፍሷ እንኳን ስትሉ ምን አለ። በእርግጥ እኛ ብዙ ጋር አይደርስም የኛ ድምጽ፣ ግን ብዙ ከዚህ በፊትም ብዙ ሰው ድምጽ ሆኗታል ማለት ነው። ስለ ቀነኒ ብዙ ሰው ከትንንሽ ጀምሮ እስከ ትልልቅ ብዙ ሰው እስካሁን እስቲል ብዙ ሰው ድምጽ እየሆናት ነው። ግን ፍትህ አጣች። በቃ ፍትህ ያጣ ነፍስ። በዚህ በኩል ግን እውነት እንዲወጣ እግዚአብሔር የሆነ ነገር እያደረገ ነው። ግን ደግሞ ማን ያውጣው ያ እውነት ማለት ነውና እውነት እስኪ ባካችሁ በጣም ትላልቅ የምትችሉ ሰዎች ማለት የሆነ በቃ ሰው እንኳን እንዲያርፍ ብታደርጉ ማርያምን ለቤተሰብ እንኳን ለቤተሰብ ብላችሁ ቤተሰብ በነገራችን ላይ 2 ሞት ነው የሆነበት። የልጃቸውን ፍትህ አጡ፣ ልጃቸውን በህይወት አጡ፣ ፍትህም አጡና 2 ሞት ነው እንግዲህ ለፈጣሪ ሰጥተውት ነው እነሱ ቁጭ ብለው የተቀመጡት። ለምን አቅም ስለሌላቸው። አቅም ያለው ደግሞ ፈጣሪ ነውና እስኪ እውነት ነው ምላችሁ የቀነኒን ደም ብቻ እኔ አላቅም ማለት በህግ መጠየቅ ያለበት አካል ይጠየቅ። ያ ሰው ደግሞ ካላደረገ ያ ሰው ደግሞ በቃ ሰው ሁሌም ከመተቸት ያኔ ነፃነቱን ይዞ ጠብቆ መኖር ይችላል ማለት ነውና ብቻ ከባድ ነው። ምን እንደምላችሁ አላቅም ስለ ቀነኒ። እግዚአብሔርን በጣም አሳዘነች። በጣም ግን እስከ መቼ ነው? እሱም ደግሞ ከሀገር እንግዲህ የድሮ ባሏ አንዷለም ጎሳ ከሀገር እንደወጣ እየተነገረ ነው ማለት ነው። የሚኖረው ዱባይ ነው ምናምን ሲባል ነበር እና ኧረ በጣም ነው የሚያወዛግበው። ማለትም ለመፍረድ ራሱ በጣም የሚከብድ ታውቃላችሁ። ለምን አንዳንዴ ብዙ ጊዜ ደጋግማችሁ ስለምታወሩ ሰሚ ስታጡ ምንም ጩኸቱ ከንቱ ነው የሚሆነው። ስለ ቀነኒ ብዙ ሰው ተናግሯል፣ ብዙ ሰው ብዙ ነገር ብሏል። ግን ማንም የሚሰማው ሰው ስለሌለ ሁሉም ሰው ዝም አለው፣ ሰለቸውና ዝም አለው። እሷ ግን ደሟ ዝም ሊል አልቻለም። በየቀኑ በጣም መነጋገሪያ ነገር ነው የሚመጣው ስለሷ ማለት ነውና ብቻ አላቅም። ፍትህ ይገባታል። ፍትህ በቃ ስጧት እስኪ እውነት ነፍሷ እንኳን ትረፍ። በቃ ፍትህ ስጧትና ነፍሷን ትረፍ። እውነት እኛም እኮ እንሞታለን፣ ሁላችንም ወደዛ ነን። ማንም ከዚህ ምድር የሚቀር ሰው የለም። የጊዜ ጉዳይ ነው እንጂ ሁላችንም እንሄዳለን። እና ፍትህ ብለን እስኪ አንዴ ደግሞ ማለት እኛ ስበቡን እናድርስ። ፍትህ ብንል የሆነ ነገር ሊመጣ ስለሚችል ፍትህ እንጠይቅላት ከቻልን የሚሰማን አካል ካለ ማለት ነውና እውነት ስለ ቤተሰቦቿ ብላችሁ ስለ ንጹህ ደም ብላችሁ ፍትህ ስጧት ማለት ነው። እውነቱን በቃ ንገሩን። እኛ እንኳን እንድናርፍ እውነቱን ንገሩን። እሷ እንደዚህ ነው በቃ የሆነችው። ያው እውነቱ ደግሞ ፈጣሪ ጋር አለ። እውነት ሰው እኛ ባንሰማ ራሱ ፈጣሪ ጋር መቼም አይደበቅምና እውነት ሴቶች ግን ተጠንቀቁ። በአሁን ሰዓት ከባድ ነው የምር። በተለይ እኛ ሀገር በጣም ከባድ ነውና ብቻ አላቅም። የቀነኒ ነገር አላቅም። እውነት ለእግዚአብሔር ሰጥቼዋለሁ እኔ እና እባካችሁ በምትችሉት አቅም ፍትህ ጠይቁላት። ቤተሰቦቿ ፍትህ እንዲያገኙ በቃ እኔ አላቅም። ልጃችን እንኳን አንዳንዴ እንዴት ነው ሰው የሆነ ሰው በህይወት ስታጡ በቃ ካጣችሁት በኋላ የሆነ ነገር አርጋችሁለት የሆነ የሚወጣለት ነገር አለ። እንደዛ ቤተሰቦቿ ራሱ ይህ ነገር እንዲወጣላቸው ሁሌም በቃ ጥያቄ እንዳይሆንባቸው። ለምን አንዴ ልጃቸውን ማጥተው ፍትህ ማጥተው በጣም ከባድ ነውና እባካችሁ ፍትህ እንጠይቅላት ለቀነኒ ማለት ነው። ላይክ አድርጉ ቤተሰብ፣ ቪዲዮ ብዙ ሰው ጋር እንዲደርስ እና ሰላማችሁ ብዙ ይበልልኝ። ፍትህ ለእህቶቻችን በድጋሚ ማለት ነው።